በእናትሽ በቃ ተይኝ። እኔ ሰው ፍቅር ፈልጌ ነው የመጣሁት። በቃ ሰው ስለናፈቀኝ ነው፣ ከሰው ጋር ማውራት ስለሚመቸኝ ነው እንጂ እኔ አንቺ እንደምታስቢው አይደለም። አንቺ የምታስቢው ነገር መቼም ሊፈጠር አይችልም። በቃ ተይኝ። እኔ ልጅ ባልሆንስ ውሃ እንዴ ባትሆንስ? እኔ ድጋሚ መጎዳት አልፈልግም። ቶሎ ምርመራው ይደረግና ቁርጤን ማወቅ ነው የምፈልገው። እውነት ለመናገር ዳጣ ልጄ እንደሆንሽ ለማወቅ ምንም አይነት ምርመራ አያስፈልግም ነበር። ደም ነፍሴ ነግሮኛል። እንዴ አንቺንና ውሃን አይቶ መለየት እኮ ራሱ በጣም ከባድ። አዎ ፈራዋለሁ፣ ምክንያቱም አባቴ ነው። ደግሞ ስላደግኩ ልጅነቴ ይቀየራል። አባትን መፍራት አለብህ አይደል? አዎ አባትን ከመፍራት በላይ ማክበር አለብሽ። አባቶችን ደግሞ ብቸኛው የሚያስደስታቸው ነገር መከበር ነው። አንቺም አባትሽ እንዲወድሽ ማክበር አለብሽ። ወንድ ልጅ ደግሞ በአጠቃላይ ክብሩን ይወዳል። እሺ ክብሩ። አሁንም ከዳጣ ላይ አልተመለሰችም። ዲኤንኤ ይዤ የደም ምርመራ አደርጋለሁ ብትል እንኳን ዳጣ እሺ አላለቻትም። ስለዚህ ኤደን ስላልተሳካላት አሁን ላይ ያላት አማራጭ የዳጣን ጸጉር ቆርጣ ዲኤንኤ ይዛ ሄዳ በድብቅ አስመርምራ እንዲሁም የምርመራ ውጤትን አምጥታ ለእናቷ ለማርታ አሳይታ ማስረዳትና ማሳመን ስላለባት አሁን ላይ አማራጭ አድርጋ ይዘዋለች። ይህንን ለማሳካት ደግሞ ዳጣ የተኛችበት ጠጉሯንም ቢሆን ቆርጣ ዲኤንኤ ማስመርመር ነው። በእርግጥ አባቷ ደረጀ ቢሰማ እንኳ ይሄ ነገር አዲስ አይሆንበትም። ሁሉንም ነገር ጠንቅቆ ያውቃል። እናቷ ማርታም ደግሞ ማርታ አንዳንድ ነገር ስላየችና የተረዳችው ነገር ስላለ ናታንን ከዳጣ ጋር ያለህን ነገር አቁም፣ ምንም ነገር እሷ ጥሩ ልጅ አይደለችም፣ ግን አሁን ላይ ያለህን ምርጫ እንዲሁም ትምህርትን ታስተካከል፣ የትዳር ምርጫህን እኔ እመራሃለሁ እያለችው ነበረ። ልጇ ኤደን ስለምትፈልገውና ስለምትወደው እንዲሁም ደግሞ ናታን ጥሩ ልጅ ስለሆነ አሁን ላይ ጋር ተጋብተው እንዲኖሩና የትዳር አጋሪዋ እንዲሆን ምርጫዋ ነው። ስለዚህ ዳጣን ከቤት እንደምንም አድርጋ ማባረር ስላለባት ኤደን ምርጫ አድርጋ ያዘችው ያሁኑ የማሰልቸትና እንዲሁም ከቤት ወጥታ እንዲቀር ነው። ዳጣ ደግሞ ብዙ ችግርና መከራ አሳልፋለች። ምንም አይነት መከፋት ቢመጣበት እንኳን አሰለችም። ታሳለፈችው ህይወት የሚበልጥ ነገር ምንም የለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ከጎን የሆናችሁ ለምታበረታቱኝና ወዳችሁ ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁ። ከብዙ ችግርና መከራ ስቃይ በኋላ በ18 ዓመቷ ቤተሰቦቿን አግኝታለች። አሁን ላይ ባለፈው ቪዲዮአችን ላይ ያየነው ተንኮልና ሴራ አይተን ነበረ። በባለፈው ላይ ወርቅ ሰረቀኝ በማለት አሁን ላይ ደግሞ ናታን ጋር ከመኝታ ክላሱም ቢሆን እሱ ጋር ያላት ግንኙነት የከፋ ነው በማለት ለእናቷ ለማርታ አሳይታ ከቤት እንድትባረርና እንዲሁም ደግሞ ናታን ከእሷ ጋር ያለውን ግንኙነትም እንዲያቆም እንዲሁም ዳጣ ከናታን ጋር የምትገባበትንና የምትገናኝበትን ጊዜና ሰዓት እንዲታቆም ማድረግ ነበረባትና ኤደን ተጠባብቃ አንድ ክላስ ላይ እንዲቁጭ ብሎ ሲያወሩ ይዛቸዋለች። ግን ምንም አይነት ነገር እንዳልሰሩና ምንም አይነት ነገር እንዳላወሩ ቢነግሯቸውም ኤደንም ሆነ ማርታም አልተረዱም። ያልተረዱበትን ምክንያት ናታንን ስለሚፈልጉት እንዲሁም ተዛተ ቤት ውስጥ ዳጣን ስለሚጠሏት ምን እንደምታረጋ አናውቅም በማለት ጥላቻቸው በጣም የላቀ ሆኗል። ሰው በእርግጥ ባልሰራው ስራና ባላጠፋው ጥፋት ቢደነግጥ እንኳን ምንም አይሆንም፣ ይለቃል። ለጊዜው እንጂ የደነገጡት ምንም አይነት ስራና እንዲሁ ምንም አይነት ነገር ስላልሰሩ ኤደንና ማርታ ቢደርሱባቸው እንኳን በትክክል መልሷል። ናታንም በሙሉ ኮንፊደንስ ምንም አልሰራንም፣ ምንም አላረግንም፣ ምን ሆናችሁ ነው? አይ ዳጣ ጥሩ ልጅ ናት፣ ደግሞ ምን የግቢ ብዬ ነው በማለት መከታ ሲሆንላት አይተናል። ናታን ዳጣን ይወዳታል፣ ያፈቅራታልም። አሁን ላይ ግን ፍቅሩን የሚገልጽበት ጊዜና ሰዓት እየጠበቀ ነው። ይህንንም ለማድረግ ደግሞ ተጎኑ ያሉት ኤደን ስለምትፈልገው ከዳጣ ጋር ያለውን ግንኙነት ለማቋረጥ በጣም እየጣረች ትገኛለች። ይህንንም ደግሞ ናታን ተረድቷል፣ ግን አይፈልጋትም። ዳጣ እንኳን ኤደን ትወድሃለች፣ ፍቅር አለባት፣ እባክህን ተረዳት ብትለው እንኳን ናታን እኔ አልፈልጋትም፣ ለእሷ ምንም አይነት ስሜት የለኝም፣ ደግሞም እሷ የፍቅር ሳይሆን የልክና የተንኮል እንጂ ለእኔ ምንም አይነት ስሜት እንደሌላት አውቃለሁ፣ ደግሞ እኔ አልፈልጋትም ብሎ ለዳጣ ሲያስረዳት ነበር።
ኤዴን ግን እሷ ስለወደደችው ግዴታ እንዲወዳት እንዲሁም ዳጣ ከቤት ለቃ ተወጣች። ዳጣ ስለሌለች እኔን ይወደኛል የሚለው አስተሳሰብ በቅንጭላቷ ውስጥ ስላለ ግዴታ ዳጣን ከቤት አባራ ናታንን የራሷን ለማድረግ የሚመስል አይነት ይታያታል። ይህ አይደለም። አንድ ሰው ካልወደደና ካላፈቀረ ከማንኛውም ሰው ጋር በግድና እንዲሁም በአስገዳጅነት ምን የሚመጣ ነገር የለም። አሁን ላይ ከዳጣ ጋር ናታን ቢርቅ እንኳን ወይት የሚገናኙበት ስልፍ አይጠፋም። አንዴ ከተዋወቁ ቦታው ሰፊ ነው። የተዋደደ ሰው ምንም መንገድና ርቀት አይገድበውም። ስለዚህ ኤዴን ወደ ራሷ ብትመለስ አሪፍ ይመስለናል። ዳጣም ነጻነት ያላት ልጅ ናት። አንድ ነገር ተፈጠረም በኋላ ትታ ነው የምታልፈው። ምንም አይመስላትም። ስለዚህ ዳጣ ነጻነቷን በጣም ነው የምንወድላት። ኤዴንና ማርታ እላዋ ላይ ቢቆሙ እንኳ በቃ ተፋቱኝ የሚል ነው እንጂ ምንም አይነት የለም። በእርግጥ የሰራችው ነገርና የምታፍርበት የምትፈራበት ነገር የለም። ስለዚህ ማርታንም ሆነ ኤዴንም አትፈራቸውም። ግን አንድ ነገር የምትፈልገው ነገር አለ። ቤተሰቡና ተስማምታ እንዲሁም ደግሞ ከናታም ጋር እንዲወንድም ከኤዴንና ከውሃም ጋር እህትና አንድም ሆና መቀጠል ስለምትፈልግ በጣም የምትፈልገው ነገር ነው። ይህ ዳጣም ኤዴንን እያስረዳቻትም እየለመነቻትም ነበር። ኤዴን እባክሽን፣ እኔ ምንም አይነት ነገር አላውቅም። አንቺ ናታን የምትፈልጊው ከሆነ እኔን እንዴት አማክረኝ። እኔ ከጎንሽ ሆኜ ሁሉን ነገር እንዲረዳሽና እንዲቀበልሽ አደርጋለሁኝ። እኔ ላይ ግን የምታደርገው ነገር ትክክል አይደለም። እኔ ቤተሰብ ፈልጋለሁኝ። ግራ አሳልፍ ያለው አሁን ላይ የምፈልገው ቤተሰብ እህትና ወንድም እንጂ ሌላ የሚፈልገው ነገር የለኝም። ስለዚህ እባክሽን ተላይ ላይ ተመለሽ የሚል ነበረ። ስታስመስል ነበር። እወደዋለሁ ብትላት በእርግጥ ምንም አይደለም። ከምትታረግባት ስቃይና መከራ ሁሉ ገጹን ተናግራ ብታስረዳላት ወይም ደግሞ በአንድ የሆነው ችግሩን ቢፈቱት አሪፍ ነበረ። ኤዴን ግን ራስ ወዳድ ስለሆነች የግዴታ ዳጣን ከቤት ማባረር እና ናታን የራሷ ታደርግ መስሎ ስለታያት አሁን ላይ ያለት አማራጭና እንዲሁም አስተሳሰብ ዳጣን ማባረር ነው። ዳጣ ግን አስተሳሰቧ እንደዛ አይደለም። ተንኮል፣ ሴራ እንዲሁም ደግሞ ለሰው ክፋት አታስብም። በጣም ነጻነት ያላት ከሁሉም ሰው ተስማምታና ተግባብታ የምትኖር እንጂ በማንኛውም ሰው ላይ ችግር ፈጥራ እንዲሁም ደግሞ ሌላ ችግር ማምጣት አትፈልግም። ኤዴንም ደግሞ አጠላትም። ኤዴንንም እህቴ ናት፣ ግን የራሷ ደረቅና እንዲሁም ተንኮለኛ ስለሆነች እንጂ በእህትነት አስተናንሽ የማይባት ነገር የለኝም። ደግሞ እህቴ ናት እያለ ነበረ። ውስጧ ግን የምትፈራውና የምትጨነቅበት ነገር አለ። የእናቷም ነገር አንድ ሀሳብ ሆኖ እያለ አሁን ላይ ደግሞ የሆነ ሌላ ችግር ምርመራ ቢደረግብኝስ የሚል ነገር ነበርና ከአባቷ ከደረጀም ጋር እንደ አጋጣሚ በመኪና ሲሄዱ ምርመራ ምንድን ነው? እኔ አሁን ላይ መልሼ መጎዳት አልፈልግም። ያሳለፍኩት ህይወት ስቃይና መከራ የበዛበት ስለሆነ እሱ ህይወት ተመልሶ እንዲመጣብኝ አልፈልግም። ምርመራ የምትደርገው ነገር ከተደረገ አሁኑ ፈጠን ብለህ አድግ። ደሞስ የምርመራ ትክክል ባይሆንስ? እኔ መልሼ መጎዳትና መሰቃየት አልፈልግም። አሁን ላይ ያለ ህይወት ደስ ይለኛል። አንተ አባቴ እንዲሆን ካስብ እንዲሁም ደግሞ ውሃና ኤዴን እህቴ ስለሆኑ ደስተኛ ነኝ። ምርመራ ተደርጎ ደግሞ እንዲሁም እናንተ ጋር ግንኙነት የሌለኝ ነገር ቢሆን በጣም እጎዳለሁኝ። አንተ የምታስበው አሁን ቤት፣ መኪና፣ ብር አለኝ ብለህ ታስባለህ። እኔ ግን ምንም አይነት ነገር አላስብም። ቢኖረኝ እንኳን ደንታ አይኖረኝም። አሁን ላይ የናፈቀኝ ገንዘብ፣ መኪና፣ ቤት ሳይሆን ቤተሰብ ነው። ቤትም ሆነ መኪናም ብርም ሆነ ከሰሩት ይመጣል። ስለዚህ የምፈልገው ነገር አሁን ላይ ቢኖር ቤተሰብ ነው። ገንዘብ እኔ ጋር ምንም አያደርግም። የሚቀርመው ቤተሰብ ነው። ስለዚህ እባክን ስትል አባቷ ደረጀን ዳጣ ስትለምነው ነበረ። ደረጀም ልጁ እንደሆነ ተረድቷል፣ አውቋልም። በዛ ላይ ደግሞ ወዷታል። ነጻነቷን፣ ፍጥነቷን፣ የቤቱ ሰውም ሁሉም ወዷታል። ማርታም አንዳንድ ጊዜ ደስ ትላታል የመሰል አድናቆቷን እየገለጠችላት ነበረ። ግን የናታን ጉዳይ ነው መካከላቸው ችግር የፈጠረባቸው። ዳጣ ነጻነት ያላትና ተወዳጅ ስለሆነች ኤዴን እንዲሁ እቀራለሁ ብላ ስለፈራች ግዴታ ከቤት እንደምታስወጣ ተወስናለች። አሁን ላይም ሌላ አማራጭ ስለተሳካባት ብዙ ነገሮች ሞከረች። አንዳንዴም ሰርቃልኝ ማለት እንዲሁም ደግሞ ባይባሉ እንኳን ብዙ የማይደረጉ ነገሮች አሳባበታለች። ከዚህ ሁሉ ግን ዳጣ አሳልፋ ዛሬ ላይ ነጻ ወጥታለች። ከናታን ጋር ያላትን ግንኙነት ግን በግልጽ ለዳጣ ብታስረዳት ዳጣ የዚህን ያህል ጫና አታደርግባትም።
አባቷ ደረጀም ዳጣ ልጅ መሆኑን አሁን ነግሯታል። ልጅ ምንም አታስቢም፣ አንቺ ልጅ ነሽ፣ አንቺና ውሃ ብትታዩ ምንም ልዩነት የላቸውም። ስለዚህ ምርመራ ባደረግም ቢደረግም አንቺ ተኔ ልጅ ከመሆን ወደ ኋላ የሚመልስ ነገር የለም። እኔ ልጅ እንደሆንሽ ውስጥ ነግሮኛል፣ አምኜብሻለሁ። ግን እኔ አሁን ላይ ልጅን አብዬ ብነጋገር ብዙ ነገር እንደሚፈጠር ታውቂያለሽ። ደግሞ በዛ ላይ የያዝኩትን ትዳርና ህይወት እፈልገዋለሁ። እንዲበላሽብኝ ስለማልፈልግ እባክሽን ሶብረሽ ሁሉም በጊዜ ይስተካከላል በማለት አባቷ ደረጀ ማስረድቷታል። ዳጣም ጎበዝ ልጅ ናት። ምንም አይነት ነገር ቢመጣ እንኳ ታማከሯትና እንዲሁም ደግሞ ካስረዷት እሺ ብላ የምትቀበልናት። እንዴት ግድ ካልሆነ ዛሬ ካልተፈጸመ ብላ ግግም የምትልበት አይነት ምንም ነገር የለም። ይህንንም ተተረዳች። እሺ በቃ ግን መቼም ሆነ መቼም ቤተሰቦች እንዲኮኑ ፍላጎቴ ነው። ውሃን ደግሞ በጣም ነው የምወዳት፣ እንድትለየኝ ወይም ደግሞ እህቴ ሆና እንድትገኝ እንጂ እህት ያልሆነችም የሚለውን ቃላት መድገምና ማንሳት አልፈልግም በማለት አስረድታለኝ። ውሃም ደግሞ በጣም ነው የምትወዳት። የውዴታዋም ብዛት ለእናቷ ለማርታ እያስረዳቻት ነበር። ዳጣን በጣም ነው የምወዳት፣ ከጓደኞችም አስታውቅሻለሁ ብላለች እያለች ስታወራ ነበር። የዳጣን አስተያየትና እንዲሁም ደግሞ ንግግሮቹንም ሁሉ እንቅስቃሴዎች ውሃ ሸምጥጣ ይዛለች። አንዳንድ ጊዜ ሲናገሯት የአራድዬ ልጅ የሚለውና እንዲሁም ስታይል የሚለውን ቃላት ከእናቷ ከማርታ ጋር ሌላ ጭቅጭቅና እንዲሁም ደግሞ ጠብ ታፈራለች። ውሃ ግን በጣም ስለምትወዳት ነው ብትል ምንም ችግር የለውም። ግን ውሃን የሚጠሉባት ነገር አለ። የዋህ ሁሉን ሰው ስለምቀርብ ገራገር ስለሆነች ጥላቻ አላቸው። ሰራተኛዋም ሰላም ተገርማለች። ዳጣ ላይ የሚያደርጉባትን ስቃይና መከራ እንዲሁም የሚመካከሩባትን ነገር ሁሉ ስላወቀች ተገርማለች። ዳጣ ግን ጥሩ ልጅ፣ የዋህ ተግባቢ እንደሆነች አውቃለች። ስራ ትሰራም ታገኘቻት ዳጣ ልገዝሽ ነው የምትለኝ። እንዲሁም ጥሩ ልጅ ናት፣ ትግባባለች። ፍጥን ያለ ልጅ፣ ቅልድ ያለ ልጅ ናት። ለምን እንደሚጠሏት ነገር አልገባኝም የሚል ጥያቄ ውስጧ ተፈጥሯል። በእርግጥ ማርታም አልጠላቻትም። እንድትጠላ የምታደርገው በጣም ተንኮልና ሴራ እየሰራች የምትገኘው ኤዴን ናት። ኤዴን የቻለችውን ሁሉ እየመከረች ነው። ናታንም ከቻልክ ከሷ ጋር የሚል ምክር ብትመክረው እንኳን ናታን ለምን ይነቅ ተፈለገ? ዳጣ እኮ ጥሩ ልጅ ናት፣ ነጻነት ያላት ጎበዝ ተግባቢ ናት። ስለዚህ ለምን የነገር አምጥቼ ተሷ ጋር እንዲለያይ ይፈልጋለሁ? አላደርገውም ነበረ። ዳጣንም ከናታን ጋር እንዳትገናኝ ክላሱም እንዳትገቢ የሚል ምክርና እንዲሁም ደግሞ በጥያቄም በዛቻም የተንጋጋ ነገር ብትነግራት እንኳን ዳጣ ግን ይህን አይነት ጥያቄሽን አልቀበልም፣ በእርግጥ በሌላ አይነት ደግሞ አስረጅኝና እንዲሁም ደግሞ ጥያቄ እንዲመለስልኝ ብዥታልሽ ላግዝሽ እችላለሁ። ይህን አይነት ችግርና መከራ የሚያመጣ ነገር ግን በፍጹም አላደርገውም ነበር መልሷ። ሰላምም ጋር ሄደች። ሰላምንም አንቺ ቆይ ዳጣን ለምንድን ነው የምትወጃት? ዳጣን አንቺ ለብቻዋ ምግብ ስሪላት፣ ሽሮም ሆነ እንዲሁም ደግሞ ጫውን ቆረጥ አድርገሽ በመስራት አሰልቻትና ከዚህ ከቤት ለቃ ትውጣ፣ እኔ እንድትኖር አልፈልግም በማለት ለቤት ሰራተኛዋ ለሰላም ነግራታለኝ። ሰላምም አላደርገውም፣ እኔ ለሁሉም አንድ አድርጌ እንዲኖሩና እንዲሰራ እንጂ የተፈቀደልኝ ቤት ውስጥ አንዱን እንዲለይና አንዱን እንዲበድል አንዱን ደግሞ ፈታ አድርጌ እንዲይዝ የተባልኩበት ነገር የለኝም። ስሬ የተባልኩትን ነው እንጂ ምሰራው አንቺ የሚፈልገውን ሁሉ ለማሟላት ማንም ሰው አያስገድደኝም የሚል ነበር መልሷ። በእርግጥ ሰላም ትክክል ናት። ኤዴን ባለቻት አይሆን የምትመራው ማርታና ደረጀ በተናገሯት ንግግርና እንዲሁም ደግሞ ባስገቧት ምክንያት የስራ ፈጽሟን መፈጸም እንጂ ለዳጣ ለብቻዋ ምግብ ትሰሪያለሽ የሚል ውለታ የለባትም። ደግሞም ዳጣ ጥሩ ልጅ ስለሆነች እንዲህ የማደርግበት ነገር የለም በማለት መልሳለች። አንቺ ለምንድነው ቆይ ዳጣን የምትወጃት? ምን ትፈልጊያለሽ? በማለት ጠይቃታለኝ። ምንም አልፈልግም፣ ገንዘብ ተፈለግሽም ገንዘብ ልስጥሽ በማለት ብትላት እንኳ ኤዴን ሰላም ግን እኔ ትልቅ ልጅ ነኝ፣ ገንዘብ ብፈልግ ሰርቼ እንጂ እንዲህ አይነት ነገር ሰርቼ ገንዘብ ማምጣት አልፈልግም። ስለዚህ እባክሽን ተይኝ፣ ጥሩ ልጅ ናት። ያንቺ የምትፈሪው በናታን ነው። ስለዚህ ናታንን ደግሞ የራስሽ አድርጊ፣ እሷ የራሷ ሀሳብ የላትም በማለት አስረድታለች። ኤዴንም ደግሞ አሁን ላይ ያላት ምርጫ ጠጉሯን ቆርጣ ዲኤንኤ ማስመርመር ስለሆነ እየታገለ ትገኛለች። ውድ ቤተሰቦች ስላዳመጣችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልሰን እስከምንገናኝ መልካም ጊዜ። አሰላሙ አለይኩም ወራህመቱላሂ